ጥያቄ እኮ ነው እህታችን፣ ጥያቄ ነው። እባክሽ እባክሽ። ጠይቀኛለሽ ሲጀመር ጠይቀኝ ብያለሁ። እንዴት ትዳር አስመሰልሽ እኮ አንቺ ሴትዮ። ማን ጠይቀኝ ያለ እኮ ምንድን ነው ለምን ትጠይቀኛለህ ስትይ፣ እኔ የጠየኩሽ ጉዞሽን ነው። ሎክ እኮ ጉዞ ለምን ጠየቅ? ሸኝ ላስከትልልሽ፣ ብቻሽን እንዳትጓዥ በደንብ አስተውይ። ነብይሽ መፍትሄ ነው ቀደም ብለሻል። መጓዝ እችላለሁ መፍትሄ ነው ብለሻል። ነብይሽ ደግሞ ምን ብሏል? ሴት ልጅ ብቻዋን መጓዝ የለባትም ያለ መህርም ብሏል። ስለዚህ ነብይሽ ስህተተኛ ነው ማለት ነው። ቅድም መፍትሄ ነው እጓዛለሁ ሄዳለሁ ብለሽን ነበር። እሱ ያንተ ተረት ተረት ነው። ጎበዝ። አጨብጭብ አንዴ፣ አጨብጭብ ወገን፣ አንድ አጨብጭቡ። ሴት ልጅ ብቻዋን መጓዝ የለባትም ማለት ተረት ተረት ነው። ጎበዝ ጎበዝ እኮ ሴት ልጅ ብቻዋን መጓዝ የለባትም የሚለው ተረት ተረት ነው። እኔ እንደዛ አላልኩም። ያንተ የምታወራው ተረት ነው ነው ያልኩት። እንደዛ አላልኩም። ምን ብዬ አወራሁት? ምን ብዬ አወራሁት? ቆይ ጆሮ አይሰማም? ጆሮ አይሰማም? በደንብ ይሰማል፣ በደንብ ይሰማል። ከመሐመድ እሻላለሁኝ። ቀጥይ። ምን አልኩኝ? እሺ ከሱ ጋር ደግሞ እራሱ እንደዚህ ብለህ ስታወራ ወላሂ ይደብራል። ደንቆሮ ጭራሽ ደግሞ አታፍር። ቀጥይ። እሺ አሁን ወደ ቶፒኩ ምንድን ነው? እሱ ቀን ብቻዋን መጓዝ አችልም፣ የአንድ ቀን ጉዞ ብቻዋን መጓዝ አችልም ስልሽ እሱ ያንተ ተረት ተረት ነው አልሽኝ። እስማማለሁ የኔ ቆንጆ፣ አትበሳጭ፣ ጨጓራሽን ያማሻል። እኔ ደግሞ ያው ትሬት እያደረግኩሽ ነው። ብቻሽን መጓዝ እንደማቺ ነብዬ ስለተናገረ እሱ ብቻ ሳይሆን ድምፅሽን አለሳልሰሽ እየተናገርሽ ነው። አንዴ ቁርአኑን ክፈትልኝ። ድምፃችሁ ይሄንኛው ሀዲስ ላይ ምን ይላል? አንዴ እናንብበው። ቆይ እዚሁ It's not permissible for a woman who believes in Allah and the last day to travel for more than 1 day's distance without imharram. አማኝ ለሆነች ሴት በአላህ የምታምን እና በመጨረሻው በቂያማ ቀን የምታምን ሴት ያለ መሐረም የአንድ ቀን ጉዞ ልትጓዝ አልተፈቀደላትም። ማን ያለው? የአብደላ ልጅ አቡ ሁሬራ እንደተረከው ሙሐመድ ማለት ነው። ኦኬ፣ አንቺ ስታወሪያውን ድምፅሽን ደግሞ እንዴት እያለሳለሽ እንደሆነ አስቸግረሽናል። ቁርአኑን ደግሞ ክፈትላት። እንዲህ እንድታወሪም አይፈቅድልሽም፣ የቀን ጉዞም እንድትጓዥ አይፈቅድልሽም። ለምንድን ነው የማይፈቅደው? ይፈቅዳል። ያው ቁርአንሽ ደግሞ እንዲህ ይከለክላል። እቺ ልጅ አላችሁ ስታወራ ድምጿን እያለሰለሰች ነው። የራስን መጽሐፍ ነው ይሄ። አንብቢ። የራስን መጽሐፍ ነው አንብቢ። ከቁጥር 32 አድርገው። የነቢዩ ሚስቶች የአንቺ ፈለጎች ምሳሌዎችሽ ናቸው አይደለ? ትከታያለሽ ሙመል ሙሚን ስለሚባሉ አማኞች እናቶች ስለሆኑ ኦኬ። እነሱን ፈለግ የምትከታይ ከሆነ ለነሱ እናቶች ለነቢዩ እናቶች እንኳን እንዲህ ተብሏል። የነቢዩ እናቶች ሚስቶች ማለት ነው። ኦልራይት። የነቢዩ ሴቶች ወይ ከሴቶች እንደ ማንኛችሁም አይደላችሁም። አላህን ብትፈሩ ትበልጣላችሁ። ያ በልቡ ውስጥ በሽታ ያለበት እንዳይከጅል በንግግር አትለሳለሱም፣ መልካምንም ንግግር ተናገሩ ይላል። አንቺ አሁን ደግሞ የምትለሳለሹ ጥያቄውን ብቻ ለምን አመልሽም? ከፍ አድርግላት። ቆይ የነቢዩ ሚስት የሚከጅሉ ነበሩ ማለት ነው። ሙሐመድ በቃ አትለሳለሱ ሚስቶቹን እያለ ጠንከር እንዲሉ የሚያደርገው አትለሳለሱ፣ እንትን አትበሉ፣ በልብ ውስጥ በሽታ ያለበት ይከጅላችኋል። የነቢዩንም ሴቶች በቃ ሰሃቦቹ ይመኛሉ ማለት ኮሻፉ እያሉ አትለሳለሱ፣ ቆጣ ቆጣ በሉ። ገና ሲመጣ ምን አባፈልገ ሳድዬ ገና ሲመጣ ምን አባፈልገ ነው? ምንድን ነው የፈለከው? አይንህን ነው ማጠፋው። አንደንቆረው ማሀይም እያላችሁን እንጂ መመለስ ለስለስ ብላችሁ እንዳታወሩ ይከጅላችኋል። እሺ፣ በቤቶቻችሁ ውስጥም እርጉ። በደንብ አስተውይ ሳዳ፣ ቤትሽ ውስጥ ነው መቀመጥ ያለብሽ። በቤታችሁ ውስጥም እርጉ፣ እንደ ፊተኛይቱም መሀይምነት ጊዜ መገለጥም በማጌጥ አትገለጡ። እንዳትገለጭ። አታፍርም? የራስን ስንት ተሸክመህ ምን ተሸከምኩኝ? ምን ተሸከምኩኝ? ይህንን እስኪ መልሽልንና እስኪ የተሸከምኩትን እኔን ታሳይኛለሽ። ችግር የለውም አሳይሃለሁ። ችግር የለውም። ቀጥይ እስኪ። አሁን ችግሩ እኮ ለማሳየትም ከቤት መውጣት አይፈቀድልሽም።
ድምፅሽንም ማሰማት አይፈቀድልሽም። እኔ አሁን ድምፅሽ በዚህ በሚለሳለስ ድምፅሽ ከስር የነ ስንቱ ተሰናክሏል። ጋንም ልገቢብን ነው። በእስልምናውም እንደው አሁን ማምነሽ አልሆነሽም። ስለ እስልምናው ምንም እንኳን እውነት ባይሆንም አስተምሮቱንም አልጠበቅሽም። አንደኛ ከቤት ወጥተሻል፣ ሁለተኛ ድምፅሽን አሰምተሻል። ማን ሲጀመር ይሄን ግለጽ እናሳየኛለህ። ሲጀመር ምነባ ገባና ነው ግለጥና ማለት አለማየት አለማወቅ እስልምና ውስጥ እንቆዩ የሚያደርጋችሁ ብቸኛ የእስልምና እውቀት አለማወቅ። እስከ ዛሬ ስታሳየኝ የኖርከው ማለት ነው። እስልምናን ሳደ ትክክለኛው የሙስሊም መገለጫው ምንድነው መሰለሽ? አለማወቅ። ነብዩ እኔም ተከታዮች መሀይም ናቸው ስላለ አለማወቅን አጥብቃችሁ ተከተሉ። አለማወቅን ለምሳሌ ቢያንስ ይሄን አውቄ እኮ እየነገርኩሽ ነው። እየመለሽልኝ ግን አለ ምን ታውቃለህ? ምን እንደሚል ራሱ ትርጉሙን እኮ አታውቅም። እስኪ ንገሪኝ። ትዘበራርቃለህ። ይዘባርቃሉ። አታውቅም። እሺ አላውቅም። ንገሪኝ በቃ። እሺ አንቺ አልነግርም። እባክሽ 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 እባክሽ። ያ ቁጭ አድርጌን ያስተምርሃለሁ ብጀምር ወላሂ ላዚም ያ አላህ እኔ አይደለሁም ያልኩት ወላ እኔ ያስተምራለሁ። ቁጭ አድርጌ ሴት ልጅ ማስተማር አይፈቀድላትም፣ ድምጿን ማሰማት አይፈቀድላትም እያልናት አስተምራለሁ ትላለች። ገና መውጣት አይፈቀድልሽም እያልኩሽ ድምፅሽን እንዳታሰሚ ተብለሻል እያልኩሽ አስተምርሃለሁ። ነቢይሽ ተሳስቷል እኮ እያልሽ ነው። እኔ አስተምርኝ፣ ችግር የለውም እማራለሁ ከማንኛውም ሰው። ምክንያቱም እኔ አይምሮ ጎዶሎ ነሽ፣ አንቺ ችግር አለብሽ፣ ግማሽ ነሽ ብዬ ስለማላምን ማለት ነው። ክርስቲያን ስለሆንኩ ሰው ሁሉ በክርስቶስ በተለይም እኩል ነው ተብሎ ብዬ ስለማምን አንተ ነህ ጎዶሎ። ጎዶሎ ማለት እጅግር የሌለው ነው። አልሐምዱሊላህ ሙሉ ሰው ነኝ። ጭንቅላት የሌለ ጎዶሎ ይባላል አይባልም? እጅ እግር የሌለው ነው አለች። ጭንቅላት የሌለው ሳዲ ጎዶሎ ነው? ጎዶሎ አይደለም። ስቃ ዘጋች። ውን ነው የኔስ ጭንቅላት የሌለው ጎዶሎም ከተባለ እንግዲህ ማንጋ እንዲመጣባት እንደሆነ ገብቷታል። ራይት። አሁን በደንብ አስተውሉ። ጭንቅላት የሌለው እኮ ጎዶሎ ማለት አንተ ነህ። አንተ ነህ። አላህ ጭንቅላት አለው። ታሪክ ጭንቅላት አለው። እጅና እግር እንዳለው ታምኛለሽ። ጭንቅላት አለው ግን አንድ ጥቅስ ስጭኝ። አላህ ጭንቅላት አለው ቢል እጅና እግር እንዳለው ታምኛለሽ። እጅና እግር እንዳለው ታምኛለሽ። ጭንቅላት ግን የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። ፈጣሪ እጅና እግር አለው ወይ? አለው ነው የለውም ብለሽ የምታምኚው አንቺ ያልኩሽ። ምክንያቱም ዋብያ እንደሆንሽ አውቃለሁ። ዋብያ እስከሆንሽ ድረስ ማንንም የማይመስል እጅ አለው የማንንም የማይመስል እግር አለው ብለሽ ታምኛለሽ። እህታችን ጭንቅላት ግን የለውም ብለሽ ነው የምታምኚው። ዋብያ ማለት ምን ማለት ነው? ዋብያ ማለት ምን ማለት ነው? ዋብያ ማለት ውሃና ብያ ማለት ነው። ብያ ማለት ደግሞ ሀገር ማለት ነው። አሁን እሺ ሚዩት አድርጊ በቃ። አረ ጊዜያችን ተቀጥቶ ሚዩት አድርጊ በቃ። አቡካዲ ቀጥል። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆያችሁ። እንዴት ናችሁ? አለን። ትናንት ቅመም ጥለህብን ሄድክ። ምን ነበር ያልገን? አይ ትለቁታላችሁ ብዬ ነበር። አለቀቃችሁትም። ቆርጣችሁ አለቀቃችሁትም። ደስ የሚለው ነገር ኦኬ ረስተውህ ነው አልፈውልን። አስታወስካቸው። በቃ ትናንት ምን ብሎ ነው ብለውን ፈልገው ይለቁልሃል። ወደ ሀሳብ ወደ ዋናው ፖይንት እንመለስና ሴት ልጅ የቀን ጉዞ ብቻዋን ያለ መህረም የደረሰች መጓዝ ትችላለች? አችልም። ስለዚህ አንድ ቀን ጉዞ መሀረም ሳይኖር መሄድ የትም ቦታ አችልም። አችልም። ኦኬ አምናለሁ ብላ ብትጓዝስ? ራሷ በራሷ ተማምና ለምሳሌ ሳዳ ቅድም መፍትሄ ነው ምን አገባህ እያለች ነበረ። ነብዩ አማኝ የሆነች ሴት የቀን ጉዞ መጓዝ አችልም ያለ መህረም ብሏል። ሳዳ ደግሞ ምን ብላናለች? ቅድም መፍትሄ ነው ምን አገባህ ብላለች።
ሰው አንድ ሙስሊም ሴት ምን አገባችሁ ሄዳለኝ ብላ ብትጓዝ ለነብዩ አልታዘዘችም ነው ወይንስ እንዴት ነው? አንተን ራስህን ነው ጠይቀኝ። ነገር እኮ ለምሳሌ ያው የሄደችበት አንደኛው ያው ያለንበት ኖሮ ይታወቃል። በስራ ምክንያት ሊሆን ይችላል። በምንም ጉዳይ ይሆን ምክንያቱም ነብይ ግልጽ በሆነ ሁኔታ በዚህ በወከል እንጂ በዚህ አትጂ ብሎ አላለም። ምክንያቱም ለሃይማኖት ጉዞ እንኳን ከልክሏል። መቼም ስራ ከሃይማኖት ይበልጣል ካልከኝ ቴንኪው ብዬ እስማማልሃለሁ። ለሃይማኖት እንኳን ቦታ ከከለከለ አይ ለስራ ምናምን ብለህ ጀስቲፋይ ልታደርገው አችልም ካዲት። ምክንያቱም ሃይማኖት ነው እንደውም ቅዱሱ ቦታ የተሻለው ቦታ ሰዎች ሊሄዱበት የሚገባው ሃይማኖት ቦታ ነው እንጂ ስራ ከሃይማኖት ይበልጣል ካልከኝ ኦኬ እስማማለና እንደ እስልምና ሰዎች ወደ ሃይማኖት ቦታ ከሚሄዱ ይልቅ ወደ ስራ ቦታ ቢሄዱ የተሻለ ክብር አለው ምናምን ብዬ ሃይማኖትን እንትን እንድትለያዩ ያደርጋል ማለት ነው። አይ አሁን ያነሳው ሀሳብ ጥሩ ነው፣ ግን አንዳንዴ እኔ ለሚለው ነገር ያንተንም ትንሽ ብታነበው በጣም ደስ ይላል። ቀጥል። አትሂድ የሚል ነገር የለማ። ሴሊ ብቻዋን እንደዚህ ከሄደች እንደዚህ ነው አማኝ ሆና እንደዚህ መሄድ አትችልም የሚል በሌለበት ላይ አንተንም ምናምን ብለህ መልካት ትስራ፣ የራስህን መልስ። አትችልም ብለህ የኔንማ የጨፈጨፍ የራስን ብቻ መልስ የሚባል ይሄ ነገር አንተ የራስን እያሳየክ የኔንም እያሳየክ ያው እኩል ይሆናል ማለት ነው። ግን የኔን ብቻ ዝም ብለህ በደፈናው የኔን ብቻ እየተቸክ የራስን ደብቀክ ይሄ በጣም ያስተዛዝባል። ስለዚህ ቆይ አደርቧ የኔን ልስጥ። እሺ እኔ ላይ በአንተ ቆይ እናንተ ትንሽ ታገሱ በእናታችሁ። እስቲ አንተን አብራራልኝ ትንሽ። እሺ አንድ ሚዩት አድርግ። አንተናም ሚዩት አድርጉ። ያ በእኛ መጓዝ ይቻላል። ሴሊ መጓዝ ትችላለች። እሱ ምንም የሚከለክላት የለም። ምንም የሚከለክላት በሌለበት ላይ አትሂድ የሚል ህግ ባልወጣባት ላይ ምክንያቱም ገላትያ ምዕራፍ 3 ላይ ሴቶን ወንድ የለም ሁሉም በክርስቶስ አንድ ሰው ናቸው፣ እኩል ሰው ናቸው ይላል። ስለዚህ ለሁሉ የተፈቀደ ሁሉ እኩል ስለሆነች ለሴቷም ተፈቅዷል ብለን ነው ምናምነው። ምንም የሚለያት ነገር ስለሌለ ማለት ነው። የሚለያት በሌለበት ላይ ለእናንተ እንዴት ነው ምናምን የሚለው ነገር አይመጣውም ማለት ነው። ስለዚህ የሚለያት ነገር ከሌለ መጽሐፈ ሲራክ ቁጥር 42 ላይ ሄደክ ቢታየው ከወንድ ስስታም ማትም ከወንድ ስስታም ማትም ከሴት ጥሩ የወንድ ስስታም ይሻላል ይላል አይልም? መስራት ነው ቦታ ቦታው ክፈተው። ቆይ ቅድሜ እኛውን ጨርስና እዛ ላይ እንሄዳለን። በቃ እንሄዳለን ወደዛ ያ እንሄዳለን። ችግር የለውም ክፍሉን። እሺ ሁለተኛ ደግሞ ቅድም ድምፅሽን አታለሰልሽ ምናምን ብለክ እንትን ያልክ ነበር። እናንተም ላይ ይላል ቁጥር ቆሮንቶስ 14:34 ላይ ሴት በአደባባይ አትናገር ይላል። ድምጿን ከፍ አድርጋ ተጉዞ ጋር ምን አገናኘው ታዲያ? እኮ ቅድም ድምፅሽ የሆነ ለምን እየተረብካን ነበር ልጅቷን ድምፅሽን እንዲያታርጊያለሁ። አንዴ በቃ እሺ፣ አንዴ የክርስቲያን ክፈትልን። እኛን ከእኛ ጋር የእናንተ ተቃራኒ ስለሆነ ነው ሎክ ድምፁ ላይ እንመጣለን። ተቃራኒ አይደለም፣ ችግር የለውም። ማጋ ለሴቶች ማጋ ክብር እንዳለ እናያለን። መጽሐፍ ሲራክ ቁጥር 42 ክፈተው እከፍትልሃለሁ። ሊስን አንዴ ምሳሌ 31 ቁጥር 10 ጀምሮ አንዴ ክፈትልኝ። ዛናለ አለ። እሺ ምሳሌ 31 ከቁጥር 10 ጀምሮ። ኦኬ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎችን ምግባቸውን ለገረዶቿም ተግባራቸውን ትሰጣቸዋለች እያለ እስከ መጨረሻው ብታነቡት ስለ ልባም ሴት ይናገራል። ከየት ሀገር? ከሩቅ ሀገር ሄዳ ትሰበስባለች። ሴት ልጅ ሄዳ ስንቋን እንትኗን መስራት ማምጣት ትችላለች። በኛ አልተከለከልሽም ውዴ። አንቺ ይህን የምትሰሚ ይህን ድምፅ የምታዳምጭ እህታችን፣ አንቺ ልባም ሴት ከሆንሽ
አንቺ ከወርቅ እንቁም ትከብሪያለሽ። በአንቺ ምንም ዋጋ እንትን የሚልሽ አይደለም፣ የሚገዛሽ አይደለም። ከሩቅ ሀገር ሄደሽ መስራት መምጣት ትችያለሽ። እርሷ እንደ ነጋዴ መርከብ ናት። ከሩቅ ሀገር ምግቧን ትሰበስባለች። ተፈቅዶላታል፣ አልተከለከለችም። ያንተ ስለተከለከለች ነው እያወራን ያለ ነው። ስለማትችል ነው። እንዳትወጣ ከቤት ከወጣች አማኝ አይደለችም ስላላት ሴት ነው እያወራን ያለ ነው ወንድማችን። ከወጣች አማኝ አይደለችም ስለተባለች ነው። ይሄ ያን ያክል እኮ ወደ ኩፍር አይወስዳትም። ነቢዩን በፍጹም አለመታዘዝ እኮ ክፉርነት ነው ወንድማችን። የራሱ የሆነ ደረጃ አለው። አሁን ክፈትልኝ ያልኩን ቦታ ነቢይን ሳትታዘዝ ማመን እችላለሁ እያልከኝ ነው። አንደኛ ወንጀል መስራትና ስለምን ወንጀል ነው የምታወራው? ሊስን ነቢይህን ሙሉ ለሙሉ እስካልታዘዛችሁ ድረስ ቁጥር ነው ሱራ 4:65 ክፈትልኝ። የነቢያችንን ትእዛዝ ግማሹን እየጣስን ግማሹን እያከበርን አንከፍርም እያልክ ነው። መልካም ነቢይህ ቁርአንህ ምን እንደሚልህ ደግሞ ያው ችግር የለውም። በተመሳሳይ እመጣለሁ ያለ አብሽር፣ ችግር የለውም እቀበላለሁ። በአንተውም እንመጣለን፣ እንሄድበታለን በደንብ አድርገን ብቻ እንዳታስበው። ኧረ ችግር የለውም አብሽር። ኦኬ በጌታ እምላለሁ በመካከልህ በተከራከሩበት ፍርድ እስከሚያስፈርዱ ድረስ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙ ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑ። ስለዚህ ነቢዩ የተናገራትን እያንዳንዷን ፍጹም እስካልታዘዙ ድረስ ያው አንብቤ አረብኛውን ዝቅ አድርግላት። እሺ እኔ እንደ ነብይ ሹሜ ነኝ። ቀጥይ አንቺ ቀጥይ። እኔ ሴጣን ቋንቋ ምን ያደርግልኛል? ሴጣን ያስተማረበት ሴጣን የሚደሰቱበት ይሄ ቋንቋ ምን ይሰራልኛል? እኔ ሰው ነኝ። ይሄ ቋንቋ ደግሞ የጅኒዎች ነው። ጅኒዎች የሚደሰቱበት የጅኒዎች መደሰቻ አልፈልገውም። ኤኒዌይስ በደንብ አይተሃል አቡ ካሊድ። ስለዚህ ሚዩት አድርጊ አንዴ፣ ሚዩት አድርጊ ሳዳ አትረብሺ። ስለዚህ ነቢዩ የተናገረውን ያዘዘውን ፍጹም እስካልታዘዙት ድረስ አማኛል። ሚዩት አድርጊ ፕሊስ። ሳዳም ትወርጃለሽ። ሚዩት አድርጊ እባክሽ፣ ሚዩት አድርጊ፣ ሚዩት አድርጊ። ደግሞ ካነሳች አስወርዳት በቃ። ኤኒዌይስ አቡ ካሊድ፣ ስለዚህ ምንድነው መሆን ያለባቸው? ፍጹም መታዘዝ አለባቸው የለባቸውም? ትእዛዝ ከፍለህ መታዘዝ አለብህ። አንዱን ጥለህ አንዱን አንጠልጥለህ የሚሆን ነገር የለም ማለት ነው። ተስማማን? ይሄ እኮ ባለመታዘዟ የራሷ ቂጣ ሊኖረው ይችላል፣ ወንጀል በመስራቷ ግን አያከፍርም ያልኩ ነው። ያከፍራል ማስረጃ አምጣ። እሺ አያከፍርም ያልክበትም ማስረጃ አምጣልኝ። ወደ ኩፍር አይወስዳል። የሰጣው እኮ ነው። አማኝ ሴት ምን እያለን ነው? አማኝ ሴት ከሆነች ምን ማድረግ አለብህ? በአላህና በቂያማ ቀን የምታምን ከሆነ ይህም ማድረግ የለባትም። ቁርአንህ ደግሞ ምን ብሏል? አላህ እና ሙሐመድ የፈረዱትን ፍርድ ማንም ለዋጭ የለውም ይላል ሱራ 33:36 ላይ አላህና ሙሐመድ የፈረዱትን የደነገጉትን የወሰኑትን ያዘዙትን ለአንዳችሁም ለዋጭ የላችሁም ይላል። ሱራ 4:65 ላይ ደግሞ በሙሉ አንድም በፍጹም እስካላመናችሁ እሱ የሰጣችሁን ድረስ አማኝ አይደላችሁም ይላል። አንብቤው አላህና መልእክተኛው ነገርን በፈረዱ ጊዜ ሙሐመድ ምን ብሎ ፈረደ? አማኝ የሆነች ሴት በቂያማ ቀንና ወይንም ደግሞ በመጨረሻው ቀንና በአላህ የምታምን የአንድ ቀን ጉዞ ብቻዋን ያለ ምህርም መጓዝ ፈጽሞ አይቻላትም ብሎ ፈረደ። ቁርአን ደግሞ ምን ይላል? አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ስህተቶች ሁሉ ደግሞ ጥመቶች ሁሉ ወደ ገሃነም ያመራሉ። ዛሴት አቡ ካሊድ አኩኩሉ እኮ
ይሄ መሳሳት እኛ እኮ ለምሳሌ ሙስሊም ሆኖ እኮ የሚቀጣ ሰው አለ። ወንጀል ሰርቶ በወንጀሉ ምክንያት የሚቀጣ አለ። ስለዚህ ጋር ነው ወደዚህ ቅጣት ሊወስደው ይችላል እንጂ አያከፍረውም። ያከፍራል ከሆነ ኦኬ። ስለዚህ ይሄንን በማድረጓ ጋነም ገብታ ተቃጥላ ከሚወጡት አንዷ ነች ነው እያልከኝ ነው? ተቀጣ አው ቅጣት ሊኖረው ይችላል። አው ሙስሊም ሆኖ ሊቀጣ ይችላል ጥፋት ካጠፋ ከአላህ ትእዛዝ ከወጣ። ግን ያን ያክል አያከፍራትም። ከአላህ ትእዛዝ ከወጣ ይሄንኛው እኮ ይሄ መሐመድ የተናገረው ከራሱ ነው የተናገረው ወይንስ አላህ ነው ያዘዘው? አይ አሁን ይሄንን አላህ ነው መሐመድ ነው የተናገረው? ቆይ ይሄንን መሐመድ ከራሱ ልብ ወለድ ነው ያወራው ወይንስ አላህ ነው ይሄንን ትእዛዝ የሰጠው? ትእዛዙ ላይ ኪዳለች የሚል አለ። ትእዛዙ ማን ነው የሰጠው? ክዳለች የሚል አለ። ማንሽ መከደው? አይ ሴቱ ያልካል ይሄንን በማድረጓ ኪዳለች እንድታደርግ ነው እንጂ እንድታደርግ እኮ ነው የታዘዘችው። እንድታደርግ ታዘዘች። ምን ተብላ? አማኝ ኮንሽ ተባለች። ባላህና በቂያማ ቀን ምታምኝ ከሆነ ማድረግ ያለብሽ ምንድነው አላት? የአንድ ቀን ጉዞ ያለ መህረም መጓዝ የለብሽም ማለት። አንድ በቂያማ ቀን የምትጓዥ ከሆነ ይሄንን ማድረግ የለብሽም ማለት። ይሄ ደግሞ የሙሐመድና የአላህ ትእዛዝ ናቸው። ቁርአንህ ደግሞ ምን ብላል? የሙሐመድንና የአላህን ትእዛዝ ማንም መቀየር መለወጥ አይችልም። አንድ ሁለተኛ ሙሐመድ የሰጣችሁን ሁሉንም ነገር ሳታመናቱ እያንዳንዱን ተቀበሉ ይላል። ሁለት ሶስተኛ ሙሐመድ ነገርን በፈረደ ጊዜ በተከራከርክና በፈረደ ጊዜ በፍጹም እሱ የሰጠህን አምነህ እስካልተቀበልክ ድረስ እምነት አልባ ትሆናለህ አለ። አይ ችግር የለውም ሙሐመድ የተናገረን ከ1400 ዓመት በኋላ አልፎበታል ምትል ከሆነ ቴንኪው እናመሰግናለን። እኛም ያልነው ይህንኑ ነው። ሙሐመድ ያዘዛቸው ትእዛዞች ለህይወት ማይጠቅሙ ማይረቡ ስለሆኑ ጊዜው ተሻሽሏል። አቡሳሊድ እስማማለሁ፣ ከአንተ ጋር እስማማለሁ። ይሄ ህግ ጠቃሚም አይደለም። ሙሐመድ ተሳስቷል። አያከፍራችሁ ሙስሊሞች ስለማያከፍራችሁ የሙሐመድን ህግ ጣሱ። ጠቃሚም አይደለም። አሁን አንድ ነገር አለ። እኔ እንደማያከፍራቸው ነው። አሁን እነዚህ ሰዎች እዛ ሄዶ ራሱ ይሰግዳሉ፣ ይጾማሉ፣ አላህ ያዛቸው ነገር አቂማቸው በቻለው መጠን ያደርጋሉ። እዛ አረብ ሀገር ሆኖ ማለት ነው። ስለመጾማቸው ስለእንትን አይደለም እኮ ምክንያቱም ጌታቸውን ያመለኩ እኮ ነው። የአምልኮ ህጉን ከጣስክ በኋላ አምልከህ ህጉን በመጣስ እኮ ነው እያመለኩ ያሉት። ህጉን በመጣስ ይለያል። አንተ እያልክ እኔ ቅጣት ሊኖረው ይችላል እኮ በቃ ይሄን ወንጀል ይሄን ነገር እንትን በማለታቸው ቅጣት ሊኖረው ይችላል፣ ግን አያከፍራቸውም። ያከፍራ የምትል ከሆነ ማስረጃ ሲጠኝ ያልኩ ነው። እኔ ከእስልምና ያስቃል እንትን ከሆነ ደጋግሜ እኮ ሰጠው እኮ ቁርአንህ ላይ እኮ ሙሐመድ ያዘዘውን በፍጹም እስካላ 465 ክፈተው ድገምና ይሄንን ትእዛዝ ሙሐመድና አላህ ናቸው ያዘዙት ብለህ ነው የምታምነው አይደለ? ነው ሙሐመድ ከራሱ ልቦለድ ነው የተናገረው። ቁርአን እንዲህ ይላል፣ በጌታህም እምላለሁ በደንብ አስተውል፣ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙህ ድረስ አያምኑም። ምን ብሎ አዘዘ ሙሐመድ? ሴት ልጅ ያለ መህረም የቀን ጉዞ መጓዝ የለባትም ማለት። አይ ችግር የለውም ብጓዝስ ብትልስ አላመንክም ይልሃል። ይኸው እኔ እንደ ስህተት ነው የሚወስደው። እሺ ለምሳሌ አሁን አንተን ጠይቅህና በማቴዎስ ወንጌል 5:27 ላይ አታመንዝር ይላል። አታመንዝር እንዳትበላ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ከዛ ቀኝ ዓይንህም ብትሰናከል አውጥተህ ከአንተ ጣላት ይላል። ቀኝ ዓይኑን አውጥቶ የጣለ አለ? በቃ እሺ ጥሩ። ስለዚህ ትርጓሜ ያለን እኛ ማለት ነው። ሜታፎር የተነገሩ አሉ፣ ለማመንዘር ምክንያት የሆኑ አሉ። ስለ ቀኝ ዓይን ሲባል ምን ማለት ነው? እጅ ሲባል ምን ማለት ነው? እሱ ይፈታል። የእኛና የእናንተ አይገናኝም ማለት ነው።
አይ አሁን ለምሳሌ አሁን ብዙ ክርስቲያን ሆኖ እንደው ተጨባብጦ እንኳን የማትገባውን ሴት ተጨባብጦ እንኳን ይሄዳል። ይሄ ሰው አይኑ አውቶ መጣል ይቻላል ወይስ የጣለ እስካሁን አይታወቅም? አይቻልም። ለምንድን ነው አትጨባበጥ የሚል እኮ እኛ ጋር የለም። እናንተ ጋር እኮ ነው እሱ አትጨባበጥ የሚለው እንጂ እኛ ጋር አይደለም እኮ። ይሄ ስለመጨባበጥ አንተ ጋር እሺ፣ ቀኝ አይን አውጥታላል። ለምን ይጥላል? ቀኝ አይን ማለት ትርጉም አለው እያልኩ ነው። ሌላ ትርጉም አለው እሱ ደግሞ እያልኩ እኮ ነው። አይን ሲባል አይን ማለት አንተ የግዴታ አካላዊ አይንህን አይደለም እያልኩ ነው። ማስረጃ ስጠኝ። ይህን ቦታ አንስቶ አይን አይደለም ነው የሚል ማስረጃ ስጠኝ። ብሰጥስ ምን ታደርጋለህ? ኧረ ተው ትመጣለህ። መጽሐፍ ቅዱሱ ለአይን ሌላ ትርጉም አለው። ለዛው ቀኝ አይንህን ይላል። ያ ችግር የለውም እኮ አልኩህ እኮ ችግር የለውም። እሱን እሰጥሃለኝ። አይን የሚል ለእንቅፋቶች ምክንያት የሆኑትን ነው። አንድም ደግሞ ሁለት አይን ኖሮ ጋነም ብትገባ ይህንኛው ይሻልሃል ከሚለው አንጻር የተነገረ ነው። ነገር ግን ከዚህኛው ጋር ምን አገናኘው? ከአንተ ጋር አማኝ አይደለህም ከሚለው ጋር ምን አገናኘው? አይ አሁን ለምን አይተገበርም ነው እኔ ጥያቄ። አሁን ምሳሌ ይሄ ራሱ አሁን ይመቻል ለማድረግ አሁን በዚህን ጊዜ አንተ እንደዛ ላድርግ ብትል ግዴታ እኮ ነው፣ በቃ ተጽፏል። እኛ ጋር አማኝ አይደለህም አይልህም። ይሄንን በማድረግ ንስሐ ትገባለህ። እኛ ጋር እኮ ችግር የለውም። አማኝ አይደለህም የሚል እኛ ጋር እኮ ቢኖር ኖሮ አንተ መጣው ትክክል ይሆን ነበረ። እኛ ጋር አማኝ አትሆንም አይልህም ይላል። ይህንን ባለማድረግ አማኝ አትሆንም አይልህም እኮ። ይህንን ከምታደርግ እንዲህ ብታደርግ ይሻልሃል ሲል አማራጭ ነው እየነገረ ያለው። አዎ አንድ ሰው ለምሳሌ ወንጀል ሰርቶ በዛ ወንጀል ጋነም ከሚገባ ይልቅ ባይኖረውና ባይና ገነት ቢገባ የተሻለ ነው። ዘላለም የሆነ ፍርድ ከሚጠብቀው ለምሳሌ መስረቅ ወንጀል ነው፣ ኃጢአትም ነው። እየሰረቀ ሰው እየገደለበት በእጁ ጋነም ገብቶ ከሚቃጠል እጅ ባይኖረው እጁ ተቆርጦ ገነት ቢገባ የተሻለ ነው። ነገር ግን አንድ ሰው ቢሰርቅስ ነሰሰር እጅ መቅረጥ አይጠበቅበትም፣ ንስሐ ነው የሚጠበቅበት። ምክንያቱም አካሉ ደግሞ ምንድነው የእግዚአብሔር ቤተ መቅደስ ስለሆነ ራሱን ሊያፈርስ ስላልተፈቀደለት ማለት ነው። ምንድነው የሚጠበቅበት? ንስሐ መግባት ነው የሚጠበቅበት ማለት ነው። የአንተ ግን ምንድነው እሱ አማኝ አትሆንም ነው የሚልህ። አየህ፣ አማኝ ስለማትሆን ያለህ አማራጭ ምንድነው? ነሰሰርሊ ህጉ መጠበቅ ነው ያለብህ፣ ንስሐ መግባት አይደለም። አይ ችግር የለውም ዝም ብዬ ልጓዝ አይደለም ማለት ያለብህ አንተ። ምንድነው አድርግ የሚልህ ነው? አታድርግ፣ በፍጹም ይህንኑ ብቻ ተግብር ነው የሚልህ እኮ ቀጥታ። ለምሳሌ አሁን እነዚህ ሴቶች እኔ አሁንም እያልኩ ያለሁት አንደኛ በዚህ ጉዳይ ዑለማዎችም ያከፍራቸዋል ያሉ ዑለማዎችም የሉም፣ ማምጣትም አይችልም። እነዚህ ሰዎች አሁን እነዚህ ልጆች የሚሄዱት ዝም ብሎ ጥጋባቸው አይደለም። አንደኛ ከዓለም ችግር አንጻር ሊሆን ይችላል። አሁን ደግሞ እዛ ሄዱ ራሱ አግብቶ ትዳር ይዞ የሚኖሩ ልጆች አሉ። ለምሳሌ ከሄዱ በኋላ እዛ ትዳር አግብቶ ከዚህም ደግሞ ትዳር ይዞ የሚሄዱ አሉ፣ ከባላቸው አብሮ የሚሄዱ አሉ። ስለዛ ይሄን ያክል ያከፍራል የሚል የለም። የቅድሙን ክፈታ ውስጥ እንየው፣ ለሴቶች ምን ያክል አንተ ከምትለው ሰማይና ምድር እንደሆነ እንየው። ምኑን? ለማንኛውም የእኛን አንድ የትርጓሜ ክርስቲያን መክፈት ምን ትችለው ከሆነ እኛን ትርጓሜውን አሳየውና ትርጓሜውን እናሳየ። እኛን ቅድም አሳይሃለሁ ስላልኩ ክርስቲያን ማሳየት ትችላለህ። የማቴዎስን አንድምታው ካለ አንድምታውን አሳየው። የማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ማለት ነው። ቀኝ ዓይንህን ምክንያት ስህተት ብትሆንብህ ከአንተ አውጥተህ ጣላት ይልና፣ ዛሬ ሁለት ዓይን ኖሮ ኋላ ገሃነም ከምትገባ በዚህ ዓይን ሳለህ ከሁለት ዓይንህ አንዱ ጠፍቶ ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህን ያደረጉ ብዙ ናቸው። ከዚያም ግን ስምዖን ሰፉያሳእን ወይዘሮ መታ ጫማ ስፉልኝ አለችው። ሙሉ ልታነበው ነው።
እሺ ዝቅ አድርገው። እሺ ስልኬ በአንተ ጋር ሰባራ ስለሆነ ብዙ ምንድን ነው አይታየ ስክሪን እንትን ብሎ ዝቅ አድርገው ሲሆንም ኤኒዌይስ አይን የተባለችው ሚስት ነች። እጅ የተባለው ደግሞ ወዳጅህ ነው። ወንጀል የሚያሰራ ኃጢአት የሚያሰራ ሜቢ ቼክ አድርገው እንትኖቹ ላይ ካሉ አይን ማለት አንተ እንደ አይንህ የምትወዳት ነገር ግን ወደ ኃጢአት የምትመራ ታይንህ ማትሰወር እሷ ወደ ኃጢአት ምገፋ ወደ ኃጢአት ወደዚህ ምከት ከሆነ ያንን ቆርጠጣል ለጣል እንትን በል ነው። እጅ መልሰውና አንዴ ዝቅ አድርገው እስኪ። እጅ ሲል ግን ምንድነው? ወደ ኃጢአት እንድትገፋ የሚያደርግህ ማለት ነው። ያንን አውጣ ነው። እጁን ነከሰችው። ዝቅ ከፍ አድርገው እስኪ። ነከሰችው የሚለው ነው። ከፍ አድርገው፣ ከፍ አድርገው። ውረድ፣ ወደ ላይ ውረድ። ቀኝ እግርህ ምክንያት ስህተት ብትሆንብህ ቆርጠጣ አላት አለው። ይሄም ከፍ አድርገው። ረጅም ነው እንደ ማብራሪያ ረዘም ያለ ነው። አሁንስ ከፍ አድርገው። አይን የተባለችው ሚስት ናት። ከአይን የሚሰወር እንደሌለ ከሚስትም የሚሰወር የለምና ሚስት ያልሆነ ስራ ላሰራ ብትል ፈቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፍቃድ ፈጽመህ ኑር፣ ኋላ ገሃነም አትግባ። ለእኔ ብዙም አይታየኝም። በዚህም ዓለም ቢ ቀጥለው አንብበው። እሺ በኋላ ወደ ገሃነም ከምትገባ ይልና በዚህ ዓለም የሚስትህን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻልሃልና። እጅ የተባሉት ልጆች ናቸው። ወድቆ ይነሱ፣ በእጁ ዘግይቶ ይከብሩ፣ በእጁ እንዲሉ ልጆቼ ያልሆነ ስራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ ፈጽመህ ኑረህ ኋላ ገሃነም ከምትወርድ በዚህ ዓለም የልጆችን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻላልና። እግር የተባሉ ቤተሰብ ናቸው። ቤተሰቦች ምክንያት ስህተት ሆነው ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የእሳቸውን ፈቃድ ፈጽመህ ኑረህ ኋላ ገሃነም እሳት ከምትገባ በዚህ ዓለም ፈቃዳቸውን አፍርሰህ ኑረህ ኋላ ወደ መንግስተ ሰማያት ብትገባ ይሻላልና። ቴንኪው። ኤኒዌይስ እንደዛ ነው። እኛ የእናንተው ቀጥታ ትእዛዝ ስለሆነ ነው። የኛ ሜታፎሪካል የተነገረ ነው፣ ምሳሌያዊ የተነገረ ነው። አንዴ መጽሐፍ ስለምትፈትልኝ እዚሁ ላይ ግን እስኪ አቡ ካሊድን ጠይቀውና፣ አቡ ካሊድ ቀኝ አይንህን ነው አውጥተህ ጣላት ያለው አይደለ? ግራው የሚል የለም። ግራ አይኑ ግን ያያራ ስቲል እዚህ ላይ የተጠቀሰው ቀኝ አይኑ ነው እኮ። ስለዚህ ግራው ግን ያያል። ቀኝ አይኑ ቢጠፋ በግራ አታይም እንዴ? ያ እዚህ መጽሐፉ ላይ የተጠቀሰው እኮ ቀኝ ስለተባለ በግራ አታይም ማለት ነው ወይ? በግራ አታይም ማለት ነው ወይ ነው ጠየኩ። ግራ አይ ቀኝ ቢጠፋ ግራ አይን ያለው ማለት ነው። ግራ አይን ያለው ማለት ነው። አይ እስኪ መልስልኝ። አይ ጥያቄን መልስልኝ አንተ። እኔ ያልጠቀሰውን ለምን ልጥራለህ? ግራው አያይም ማለት ነው ወይ? አጭር መልስ እኮ ነው። ያያል አይደለ? ግራው አይን ሳይሆን ግራ አይን አለው ወይ? ኦኬ ሳይድ አንተ ደጃል ነህ እንዴ? አይን የለም ግራ አይን የለህም? ምን እያልክ ነው? ደጃል ነህ አንተ? ደጃል ነው ግራ አይን የሌለው። ይሄ እኮ ይሄ በራሱ እኮ ሌላ ጥያቄ የሚያስነሳ ነው በመጽሐፉ ላይ ማለት ነው። ስለዚህ እያወራ ያለው ስለ እንትን አይደለም። ላዳምጥ። እያወራ ያለው ስለ ልብ ነው። በልቡ ይላል ቀጥሎ፣ በልብህ አመንዝረሃል ይላል። በአይንህ አይተህ ከዛ በልብህ ነው የምታመነዝረው። ምኞት አለ። ልክ ሳሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሴቶችን አይቶ መሐመድ ሴቶችን አይቶ አዳምጠኛ፣ ሴቶችን አይቶ የሆነች ሴት አይቶ ተረከዝ አይቶ ወደ ሚስቱ ዘይነብ ነው እየሮጠ የገባው አይደለ? አይቷት በልቡ ስለተመኘ ነው የሮጠው። እኔ አልተሳደብኩም። ሀዲስ ነው እኔ አልተሳደብኩም። አትሳደብ። ሳሂህ ሙስሊም 1403 ላይ እሺ። አሁን ለሴቶች ማን ነው በደንብ ለሴቶች ጥሩ እንትን የሚሰጠው? የትኛው እንደሆነ እናያለን። መጽሐፍ ስለጨርስና አሁን ይሄንን ጨርስና እንትን አትቀይር፣ ሀሳብን አታስቀይር። እንትን እዛው ላይ ነኝ። አንድ ጊዜ ማቴዎስ 15:19 ላይ ያለው ከልብ የሚወጣውን ክፋት ወይ ደግሞ ምኞት እሱን እየተናገረ ነው እንጂ ሊትራሊ አይን አይደለም። አንድ ሰው ቀኝ አይን ተሰናከለ ሲል አንድ ጊዜ
አንድ ጊዜ ልብን ጠርቶት አለፈ እኮ። በልብህ አለ እኮ ብራዘር፣ በልብህ ካየህ በኋላ ወደ ልብ ይወርዳል። አይን ላይ ብቻ አይደለም እኮ የሚቀረው፣ አይን ያስተላልፋል ወዴት? ወደ ልብ። ምኞት የሚባለው ልብ ላይ ነው የሚፈጠረው እንጂ በአይን አይደለም እኮ የሚመጣው። ኦኬ ፊል ታደርጋለህ፣ ወደ ልብህ ይወርዳል። ስለዚህ በአንዱ አይንህ አየህ ማለት አለ ቀኝ አይንህን ብቻ ብሎ እንደውም ግራህን አለመጥቀሱ በራሱ አንድ መልስ ነው እያልኩ ነው። ምክንያቱም ቀጥታ ምንድነው አንድ ሰው ኃጢአት እንደሚሰራው በቀኝ አይኑ ብቻ ነው የሚል አረዳድ ካለ አንተ ነህ እንግዲህ ጭንቅላትህን መታከም ያለብህ በግራውም ስለሚያይ። ስለዚህ እየተናገረ ያለው ቀጥታ እኔ ከራሴ የጨመርኩት አለ እኔ እኮ እኔም ጠየቅኩህ እኮ አንተ እንደዛ ብለህ ከተረዳህ ጠየቅኩህ። ግራው አያይም ወይ? እሱን እኮ መጽሐፉ ቢያነሳ እኮ እኔ ማነባዋለሁ። አላነሳውም ከነጭራሹ። መጽሐፉ አያይም ማለት ነው ወይ? ቀኙን ስላለ የጠየቅኩህ መልስልኝ። ቀኙን ካለ ግራው አያይም ብለህ ነው ወይ የምትረዳው? የጠየቅኩህ እሱን መጽሐፉ ነበር ማንሳት ነበረበት። አንተ የምትረዳውን የጠየቅኩህ ብሎ ኢየሱስ እኔ የምረዳውን አሁን ክርስቲያን ክፈተ ውስጥ መጽሐፈ ሲራክ ቁጥር 42 በቃ ጨርሻለሁኝ። አንተ ቀላል ጥያቄ ነበር የጠየቅኩህ። አንድ ጊዜ ቆይ አብካሪ፣ አንድ ጥያቄ ጠይቀሃል፣ ተመልሶልሃል። እኛ ደግሞ አሁን ተራችንን እንጠይቅ። አንዳንድ ባክ ኤንድ ፎርዝ ስለሆነ ማለት ነው እየተጠያየቅን። ከመጀመሪያው ጀምሬ እሷን ቦታ ክፈት ያልኩ ነበር። ለመክፈት ፈቃደኛ ካልሆንክ ሁለት አንስታል። ቆይ አንዴ መጀመሪያ አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስን ብለህ ነበረ። እሱ የሚመልስልሃል፣ ችግር የለውም። አሁን የማቴዎስን አንስተዋል፣ ማቴዎስ ተመልሶልሃል። ከዛ በኋላ ምንድነው ያልከው? መጽሐፈ ሲራክ ነው። እንቀጥላለን ማለት ነው። ሰው አሁን ወደ እንትኑ እንመለስና የሙሐመድ ሚስቶች ከቤት ይወጡ ነበር? የሙሐመድ ሚስቶች አይወጡም። ኦኬ ከቤት አይወጡም። እሺ ከዛ ሙስሊም ሴቶች፣ ሌሎች ሙስሊም ሴቶች የእነሱ ፈለግ ተከታይ መሆን አለባቸው አይደል? አለባቸው። ቅድም እኮ ያነሳው ለዚህ ነው ይህንን ቦታ ወደዚህ የሚሄድኩት ለዚሁ ነው። እሺ የሙሐመድ ሚስቶች ያንን ትእዛዝ አክብረው ከቤት የሚወጡ ከሆነ ቅጣታቸው 2 እጥፍ እንደሆነ ቁርአን ራሱ ይናገራል እኮ። ቅጣቱ ምንድን ነው? በአላህ ሂዷል ነው ወይስ ቅጣቱ ራሱን የቻለ ቅጣት ነው እኮ? ቅጣታቸው ግን 2 እጥፍ እንደሆነ ይናገራል። ምንም አይነት ቅጣት ይሁን ዞሮ ዞሮ ቅጣት ሳይሆን ሽልማት ሳይሆን ቅጣት ነው የሚሰጣቸው አይደል እኮ። ሙስሊም እከሌ ሙስሊም ስለተባለ እኮ ወንጀል አይሰራም ማለት አይደለም። የትኛውም እሱም ብቻ አይደለም። የሆነ ሙስሊም ሆነ ሰው ሊገል ይችላል። ያ የራሱ ቅጣት አለው። ኦኬ ስለዚህ እነዛ ሰዎች ያንን ትእዛዝ አፍርሰው ከቤት ለምሳሌ አንተ ምሳሌ ወደ የሆነ ሰው ክርስቲያን ነው አንድ ችግር የለውም። ያንን ትእዛዝ አፍርሰው ከቤት ቢወጡ ሙሐመድ የሰጣቸውን ትእዛዝ ተቀብለዋል ወይስ አልተቀበሉ? አንዴ ማውራት አይቻልም። ለምሳሌ አሁን አንደኛውን ቦታው ላይ እንትኑን ካየ ራሱ ቦታው ላይ ሚለው አንድ ሰው ለምሳሌ የኢማን ድክመት ያለበት ሰው አለ። ኢማኑ ደካማ የሆነ ሰው በጣም በእምነቱ በጣም ጠንካራና አቡ ካሊድ የጠየኩ ስለ ትእዛዝ መጠበቅና ለመጠበቅ ነው። አንድ ሴት ለምሳሌ የሙሐመድ ሚስቶች ከቤት አትውጡ ተብሎ መገለጥ መጥቶለት ሙሐመድ እሱን መገለጥ ነግሯቸው ከቤት ቢወጡ አላህና መልእክተኛውን ተቀብለዋል ወይስ አልተቀበሉ? አላህና መጀመሪያውን ተቀብለዋል። ትእዛዙን ተቀብለውታል ወይስ አልተቀበሉት? እኮ ያችን ወንጀል ስለሰሩ የራሱን የሆነ አላህ የሚቀጣቸው ቅጣት ሊኖር ይችላል። ኦኬ እንጂ በደፈናው ሙሉ በሙሉ ከእስልምና አይወጡም። ኦኬ እነዛ ሰዎች ከዛ በኋላ በአላህ የምታምን ሴት ነው የሚለው በነገራችን ላይ ሐዲሱ በአላህና በመጨረሻው ቀን የምታምን which means የምትወጣ ከሆነ አታምንም ማለት ነው by implication። በአላህና በመልእክተኛው በአላህና በመጨረሻው ቀን በቂያማ ቀን የምታምን ከሆነ ከቤት መውጣት አልተፈቀደላትም፣ መብት የላትም ነው የሚለው ሐዲሱ። ስለማመን እኮ ብዙም ቦታ አላህ በብዙ ቦታ እኮ እኛን ማስጠንቀቂያ ይሰጣል። በሱ ብቻ አይደለም። እዚህ ጋር ማመን የመጣው ከቤት መውጣትን ተከትሎ ነው ወይስ አይደለም? እኮ ከቤት መውጣትን ተከትሎ ቢሆንም ከእስልምና አያስወጣቸውም። እሺ ማስረጃ የራሱ የሆነ ቅጣት አለው። ስጠኝ፣ ማስረጃ ስጠኝ። እሺ አያስወጣቸውም የሚል ቀላል እኮ ነው። ምን አያጨቃጭቀን። በቃ ጥሩ እሺ፣ አንድ ላምጣልህ። በአንድ ስልክ ስለሆነ እንትን ልበልህ። ቆይ ቦታውን አይቼ ልምጣ። እሺ እጠብቅሃለሁ። 10 ሰዓት እጠብቅሃለሁ። ኧረ
እኔ ልግባ ክርስቲያን። አሁን ማውራት አልችልም። ቀጥል። ያው ቅድም ስለ ለምን ተረኛ አታስገቡ የሚለውን በተመለከተ ነው። ያ ሴት ልጅ ከአንድ ቀን መንገድ በላይ መጓዝ ትችላለች? አትችልም። ያው የምትችልበት ጊዜ አለ። ኦኬ ለምሳሌ አሁን ቆይ ችግር የለውም። አትችልም ካልክ በኋላ የምትችልበት ጊዜ አለ ብለህ መናገር አትችልም መጀመሪያ። ኦኬ የምትችልበት ጊዜ ካለ ቁርአኑን ታመጣና ታሳየኛለህ ማለት ነው። ስለዚህ የማትችልበት ጊዜን ቆይ አንዴ የምትችልበት ጊዜን አሁን ከቁርአን አሳየኝሽ። እሺ አሁን ስልክ የለኝም፣ ግን አሁን አንተም ያነበብ ቅድም ያነበብ ስልክ የለኝም ማለት ከተናገርክ በኋላ የበረሃው አሁን ይኸውልህ አንተ የተናገርከው ነገር ሰው ማስረጃ ያለው ነው የሚመስለው። እዚህ ጋር 2400 ሰው አለ አይደል? ልክ አይ የምትወጣበት ጊዜ አለ የማትወጣበት ጊዜ አለ ስትል አንተ የተናገርከው ነገር ቁርአን ውስጥ ያለ ማስረጃ ያለው ነው የሚመስለው። ስለዚህ የግድ ማስረጃ ትጠይቃለህ። ላወራኸው ነገር ለአካፍል ወጣው ማስረጃ ያስፈልጋል ማለት ነው። ማስረጃ አለ የማትወጣበት ጊዜ በዚህ ጊዜ ነው፣ የምትወጣበት ጊዜ ደግሞ በዚህ ጊዜ ነው ብለህ ማስረጃ አለ ለሱ። አይዋ ሁሉ ነገር ላብራራልህ ነበር እኮ መጀመሪያ ጠቀስና አብራራለሁ። ሳትጠቅስ አታብራራ። አብራራልህ እንጂ ምኑን ነው መጀመሪያ ሳትጠቅስ ምንድን ነው ለማብራራው ነገር እኮ ነው መረጃ የምሰጥ አይደል? ለመረጃው መጀመሪያ መረጃ ትጠቅስና ታብራራለህ። እንዴት ነው አንተ የራስን ማብራሪያ ሰጥተህ ነው የምትጠቅሰው እንዴ? መጀመሪያ ትጠቅሳለህ፣ ያንን ታብራራለህ የጠቀስከውን ነገር። ማስረጃ አለ ከቁርአን? መጀመሪያ ቆይ ቀላል ነው ችግር የለውም። ማስረጃ አለ ከቁርአን? ከቁርአን አለ የለም? ቁርአን ሐዲስ እኛ ጋር ማፍርቅ ቆይ ከቁርአን አለ የለህም? ቁርአንና እኛ ሐዲስን አንለይም። አንድ ነገር መያዝ ያለብህ። በጣም ጥሩ። እንደዛ ከሆነ እኔ የከፈትኩት ላይ ሐዲስ ላይ እናወራለን ማለት ነው። እሺ ችግር የለውም። እሺ አንተ ከፈትከው ሐዲስ ምን ይላል? ቡኻሪ ላይ ተከስከው አንዴ የበረሃ አንዴ ችግር የለውም። ተረጋጋና እናወራ። ኦኬ ለምሳሌ አሁን ሴቶች ከቤት ወጥተው በሄዱ እነዛ ሴቶች በአላህ አመኑ ነው የሚባለው ወይስ ያላህን ትእዛዝ ጥሰው ሄዱ ነው የሚባለው? ከአላህ መንገድ የሚያስወጣ ከሆነ ምሳሌ እኛ ከእስልምና የሚያስወጣ ነገራቶች አሉ። ያን የሚያስወጣ የሆነ ነገር ጠየቅኩን አትመልስልኝ። እኔም ያወራሁትን ብቻ መልስ። የጠየቅኩን ብቻ ነው። ያንን ሰርተው ከሆነ ይወጣሉ አልኩህ እኮ። ይኸው ኦኬ እሺ። ለምሳሌ እምነት ወጥተዋል አልወጡም ነው እያልከኝ ያለው። ከእምነት የሚያስወጣ ነገር ሰርተው ከሆነ ይወጣሉ አልኩህ እኮ። ኦኬ አንዴ። ስለዚህ ለምሳሌ አሁን ብዙ እህቶቻችን ሙስሊም እህቶቻችን አረብ ሀገር፣ ዱባይ፣ ሳውዲ የተለያዩ ሀገራት ሄደው ስራ እየሰሩ ነው። ከአንድ ቀን ጉዞ በላይ ነው ወይስ አይደለም እነዚህ ሀገራት? ስለዚህ መያዝ ያለብህ አንድ ነገር እኔ ምንም አልፈልግም። ስለዚህ መረዳት ያለብን መረጃ ልነግርህ ነው። አንዴ አትንገረኝ። አንዴ ኧረ በእናትህ የበረሃው አንዴ። እነዚህ ሰዎች የተጓዙት ከአንድ ቀን በላይ ነው አይደል? ጉዞና እምነት ምን አገናኘው? ጉዞ እነሱ ወጥተዋል አይደለ? ከሀገር ወጥተዋል ማለትም ከአንድ ቀን ጉዞ በላይ ሄደዋል። እምነትና ጉዞ ምን አገናኘው? በአንተ ጠይቅ እስኪ። እምነትና ጉዞ ምን አገናኘው? ኦኬ ስለዚህ በእስልምና በእስልምና ማለት ነው ሰዎች ወደ እምነት ቦታ ከመሄድ ይልቅ ወደ ስራ ቦታ መሄድ ይሻላቸዋል። ማለትም የሚከለከሉት ወደ እምነት ቦታ ሲሄዱ ይከለከላሉ። አይከለከሉም አለ እያልኩ እኮ ነው። አንዴ ተረጋጋ። እያልክ ያለው ምንድነው? ከአንድ ቀን በላይ ክርስቲያን አለ ስላለ የችግር የለውም ላስታርቃችሁ አለ ስላልክ የአንድ ቀን ጉዞ የእምነት ቦታ ላይ መሄድ እንደምችል ያለ መህርም ስትቀሰው ይህንን ነው የሚባለው። አሁን መጀመሪያ ላብራራለህ በጥቅሉ ማለት ጥቀሰው፣ ቅድሚያ ጥቀሰው። ልጠቅሰው ነው። ምን አለ መሰለህ ግድ አንድ ሴት ከአንድ ቀን ከነሌሊቱ መጓዝ አትችልም የሚለው ሐዲስ ይህ እንዳለ፣ በሌላ ቦታ ደግሞ ከኢራን ወይም ደግሞ ከሆነ ቦታ ሰሃቦች ወደ ሐጅ ይሄዱ ነበረ፣ ሴቶች ማለት ነው። በዛን ሰዓት እንግዲህ ሷሂህ ሙስሊም ላይ ያለ ነው። ቁጥሩ ልንገራችሁና አንተ ግባና ይሁን አይመችኝም ማለት ነው። ስለዚህ ህጉን ሲጥሱ ነበረ። ቀጥል፣ ጥቀሰው ህጉን እንትና ሐዲሱን አለ ፖዝ ሆኗል። ቢኒ ሰላም ብያለሁ። እፎይ እንዴት ናችሁ? ደህና አደራችሁ? ክርስቲያን ሰላም ነው።
እግዚአብሔር ይመስገን። ግን አለን ሐዲሱ እኮ ግልጽ ነው። አንድ ሰው በአላህና በመጨረሻው ቀን የሚያምን ሰው ከዚህ ኪሎ ሜትር በላይ ጉዞ ወይም ከአንድ ቀን በላይ ጉዞ ማድረግ አይቻልም ከተባለ ከዛ በላይ የሚያደርግ ሰው ካለ እኮ በአላህና በመጨረሻው ቀን አያምንም ማለት ነው። አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው፣ አይከፍርም እያሉን ነው። እነዚህ ሰዎች ምንድነው? ዋናው መሰረቱ እኮ በአላህ ማመን ነው አይደል? እስላም የሚያደርገው ሌላው ደግሞ በመጨረሻው ቀን ማመን ነው። ሁለቱን መሰረታዊ ነገሮችን የማያምን ሰው እንዴት ነው ካፍር አይደለም የሚሉት? እዚህ ጋር ቁጭ ብሎ ነብዩ ደግሞ ይህን የሚያደርግ ሰው ካለ በአላህና በመጨረሻው ቀን አያምንም ብሏል። እንዴት ነው የምታስቡት ሙስሊሞች? ሊትራሊ ካፍር ከእስልምና የሚያስወጣ ነው። እና ሱራ 465ም ቅድም ስታነብለት አማኝ አይደሉም ሙሚን አይደሉም ብሏል እኮ። አንድ ሰው አማኝ አይደለም ከተባለ እኮ ካፍር ነው እየተባለ ነው። የሚያምን ሰውማ ሙስሊም ነው የሚባለው እንጂ አማኝ አይደለም አይባልም። እና ግልጽ ናቸው እንትኖቹ የተነገሩት ነገር። ከእምነት ይወጣሉ ነው፣ ሊትራሊ ከእምነት ይወጣሉ። የመሐመድን ፍርድ የማይቀበል ትእዛዝ በፍጹም ሆኖ የማይቀበል ሰው አማኝ አይደለም ከተባለ ሙስሊም አይደለም እየተባለ ነው። እና በተለይ እንትና እየተከራከራላቸው ነው እንዲወጡ ሴቶቹ ካዱ ውጡና ካዱ እያለ እየተከራከራላቸው ነው። ያው በደንብ ልብ ብላችሁ ይዩት እሺ ሙስሊሞች፣ ግልጽ ነው ቋንቋ። አይ ለምሳሌ ይሄ አንቀጽ ከወረደ በኋላ የሙሐመድ ሚስቶች ለምሳሌ ከቤት ሳትወጣ የሞተች ሚስት አለች። ለምሳሌ ይሄ አንቀጽ ከወረደበት ጊዜ ጀምሮ ከውስጠኛው የቤቷ ክፍል ሳትወጣ በዛው ሞታ ከዛ በኋላ ነው እንትን ያለችው ማለት ነው። ከሞተች በኋላ ነው ወታ የተቀበረችው። ይታይ እንግዲህ እንደማሰማ ያኔ ሳልተወሰወሱባትም ያስባል። እስክትሞት ድረስ ከቤት አልወጣችም። ቆይ ካካም ቤት ውስጥ ስትል ነበር እንዴ? በፊት በሀቂ ጋር እየሄደች በእሷ ምክንያት ነበረ ሂጃብ የሚወረደው። በዚህ ምክንያት ደግሞ አይሻ እድሜ ልኳን ስታለቅስ ነው የኖረችው። በዚህ ሀዲስ ምክንያት ለምን ቁርአንና ሀዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። ጋር ክርስቲያን ኢማጂን እንግዲህ እስር ቤት ነበር ማለት ነው። ይሄ አሁን የተሰጠው ህግ ከሙሐመድ ሚስቶች እንኳን ቢጀመር እንግዲህ የሙሐመድ ሚስቶች የምዕመናን እናት ናቸው ተብሎ ይታሰባል። ሱራ 33 ቁጥር 6 ላይ እንደሚናገረው እንግዲህ ምርጥ ሮል ሞዴል ናቸው። የሙስሊሞች የእነሱን ፈለግ ሊከተሉ ይገባል ብለው ያምናሉ የሙሐመድ ሚስቶች። ከሙሐመድ ሚስቶች አንደኛዋ ደግሞ ሳውዳ የምትባለው ማለት ነው። ይሄ አንቀጽ ከተነገረበት ጊዜ ጀምሮ ከቤት ሳትወጣ ነው የሞተችው። ኢማጂን እንግዲህ ስለዚህ እስር ቤት ማለት ነው። ይቺ ልጅ እስር ቤት ታስራ ነበር የሞተችው። ባጭሩ ላሳያችሁ ማስረጃውንና እንዴ እሺ አሪፍ ነው የነገር እያሉ ነው ኮመንት ላይ። ለፊተኞች አሪፍ ነው የነገር ጥሩ ነው ይልመድባችሁ። ይሄንን ነገር አስተምሩልን። ሴቶቻችን ጠብተውብናል እያሉ ነው እና አብዱሎች እያሉ ነው። ያለ አንዳንድ አመፀኛ ሴቶች ጥሩ ነው እያሉ ነው። አሁን እኮ ምንድነው በስልምን እንግዲህ ወንዱ ካልፈቀደ ከቤት አትወጣም። ከወጣች መምታት መጠፍጠፍ ይቻላል። ምክንያቱም አመፀኛ ነች ይላል ቁርአን። አመፀኛ ነች፣ መጠፍጠፍ ይችላል፣ እንደፈለገ መምታት መደብደብ ይችላል። መጠፍጠፍ ይችላል ስትል የሆነ ነገር እየመሰለች ነው እኮ። የበረሃ ወጣ የበረሃ ወጣ። ሁለቱም በነገራችን ላይ ማስረጃ አለን ብለን ሁለቱም ታምታታላችሁ። አሁን አንተ ቀረህ ማለት ነው። ከዚህ በፊት ቪዲዮ ሰርቼበት ነበር እና ሀጅ መሐመድ ዘይኔ አባትሽ ታሞ አንድ ጊዜ አባቷ ታሞ ኢማጅን አባትሽ ታሞ ኢንኬስ ድንገት ቢደወልልሽ ከቤት መውጣት አትችይም። ቀጥታ ባልዮ ጋር ምደው ኢቭን ኢፍ ስልክ ባያነሳ ራሱ ስልክ አላነሳም ብለሽ ሆስፒታልሽ እንደው ቅርብ እንኳን ቢሆን እንዳትወጪ ነው የተባለችው። ቃል በቃል የሳቸው ንግግር ያለበት ቪዲዮ አለ፣ ልኬልሃለሁ ሊንኩን።
እሺ እናሳያለን። አባቷ ሞቶ ለቅሶ መሄድ አትችልም። ባሏ ካልፈቀደ አባቷ ሞቶ እናቷ ሞታ እናትሽ ሞታች ተብላ ለቅሶ ልሂድ ማለት አትችልም። ባሏ ካልፈቀደ መታመሙ ጥሩ ነው። እንደው አለመሞቱ ትላለህ። እንዲድን ቤቷ ጸሎት ማድረግ ሞተ ስትባል ለቅሶ መሄድ አትችልም። አባቷ ይገርማል፣ እናቷ ይገርማል። እንደ ልጇ ሞቶ እንደው ከሌላ የወለደችው ቤተሰቦቿ ጋር ቢኖር ወይም እንደዛ ነገር ልጇ ሞቶ ለቅሶ መሄድ አትችልም ባሏ ካልፈቀደ። እናያቸዋለን። እነኝንም ቀጥል እንትን አንብበው ይሄንኛውንና ይሄን አንብበው። ኦኬ ምን ይላል መሰላችሁ? ኦኬ I was informed that ሳውዳ the wife of the prophet was asked ምንድነው ሳውዳ እንደዚህ ተብላ ተጠይቃ ነበር። why don't you perform hajj and umrah like your sister do ለምንድነው እህትሽ ሀጅና ኡምራ እንደምታደርገው አንቺስ የማታደርጊው ብለው ይጠይቋታል። she replied I have already performed hajj and umrah as God has commanded me to remain in my house እኔ አላህ በቤት ውስጥ ተቀመጪ ብሎ ትእዛዝ እስኪመጣ ድረስ ሀጅና ኡምራ አደርግ ነበር አለች። መቼ? ይሄ ትእዛዝ እስኪመጣ ድረስ ምን የሚለው ከቤት አትውጡ የሚለው ማለት ነው። by God I will not leave my house until I die ወላሂ እኔ እስክሞት ድረስ ከቤት አልወጣም አለች ሳውዳ። he said by God she did not leave the door of her room until her funeral procession እስከ መቃብሯ እስከምትቀበርበት ጊዜ ድረስ ሞታ ከቤቷ ደጃፍ ወጥታ አታውቅም። ይቺማ የሙሐመድ ሚስት ማለት ነው። በጣም ወላሂ የሚለውን እስከ ሰይ በአላህ ማለት ምን ማለት ነው? ምን ማለት ነው? ባይጋድ ማለት ሰይድ ሀሳቡ ላይ እስኪ ቀጥሉ ሙስሊሞች። ሰይድ ይሰማል? ሰይድ ይሰማል? ትሰማለህ እኮ በደምብ እየሰማህ ነው። ለምን ዝም ትላለህ? ሳውዳ ማለት በጣም አሳዛኙ ፓርት ምን እንደሆነ ታውቃላችሁ? መፍቷን ሁሉ ለነብዩ ሚስቶች አሳልፋ ሰጥታ፣ ለአይሻ ተራዋን አሳልፋ ከነብዩ ጋር ወሲብ ደግሞ አያደርጋትም በሚያሳዝን ሁኔታ።